ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የሰሚራ ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። እንግዲህ ዛሬ ተመልሼ መጥቻለሁ በአዲስ ነገር። እንግዲህ የና አብርሽ ቪዲዮ ነውና አብርሽና ሄርሜላ ተታርቀዋል ማለት ነው። ትናንት የነሱ ቪዲዮ ነው ዛሬ ነው እየሰራሁት ያለሁትና ትናንት ስላልተመቸኝ ማታውን ስላልተመቸኝ አልሰራሁትም። ዛሬ ስራለሁ። ሰብስክራይብ እያደረጋችሁ አበረታቱኝ ነው ውድ ቤተሰቦች እና አበረታቱኝ። አዲስ ነኝ። ላይክ አድርጉልኝ። ችግር አለ ከተመቻችሁ ቪዲዮ ከተመቻችሁ ላይክ እና አስተካክዩም ራሱ የሚለው ነገር እኮ ኮሜንት ላይ መጻፍ ይቻላል። እንደዛ ማለት ፈልጋለሁና ወደ ቪዲዮ ስንሄድ ደግሞ ትናንት አብርሽ ፋካ ፍክት ብለው ማታ ምንድነው 10 ሰዓት ድረስ አውርደን አስተካክለናል፣ ነገራችን ጨርሰናል። ሄርሜላም እየመጣች ነው ብሎ እየጠበቀ ሄርሜላ ፍቅጥ ብላ መጣለች። እንግዲህ ያለው ነገር እናወራለን እና ተታርቀናል ብሎ አስታውቋል ማለት ነው። እንግዲህ ፍቅርም ሉታንም ጠርቷታል። ፍቅር ግራ ገባት። አንድ አይኗ ወደ ታች ታለች፣ አንድ ወደ ላይ እና ፍቅር አዛዘነችኝ። የሆነ የሚተወደው ስሜት ነው ማሳየት የምትፈልገው ማለት ነው። በተለይ ከሩታ ጋር ካልሆነች ብቻውን ስታገኝ የሆነ የምትወደው ነገር እሱን እንደምትወደው ነገር አርጋ እንትን ታርጋለች። እውነት ይሁን አናቅም። ያው የመጀመሪያው ፍቅረኛ ነው፣ ልትወድም ትችላለች። ግን ደግሞ አናቅም። የመጣቸው እንግዲህ ከሩታ ጋር ተመስማምቶ ስለመጡ አሁን ላይ ይሄ ነገር ማውራቱ አላቅም። ብቻ የሆነ እንትን እና አንፈልግም ሩታም ሆነ እኔም አንፈልግም ስለኝ ነው አንቺ ጋር የመጣው። አንቺ ባታቆይኝሽ ወይ ለምን እሽት ያለሽ? ባለፈው አልፈልግም ብለሽ አልነበረም ወይ? አሁን ለምን እንግዲህ ሩታ ቅጥል ምን ያለችው ላይ በጣም ነው ያዘዘነች። ያ እሷ ወይ ልታወራ የመጣችው ሌላ ነው። ከመጣችው በኋላ ግን በቃ ዝም ብላ ነው ያወራችው። የትናንት ነገር መልሳ ማለት ነው። ትናንት እነ ቡዜ ያረጓት እነ ቡዜ ጋር ጨርሳለች። እንግዲህ ልጄን አልሰጥም ብላለች። መፍቷ ነው። ልጇ እንደፈለገች ማሳደግ መፍቷ ነው። እናት ጎን ወስዳለች ምናምን ስላሉ እምቢ ብላለች። እሱን መልሳ ማለት ነው ዛሬ ላይ እንደዚህ ለምንድን ነው ያሉት? አንተ ካላካቸው እነሱ ደፍሮ ይሄንን አይሉም እና እንደዚህ እያሉ ይገኛሉ ማለት ነው። ትገኛለች እንደዛ ስትል እሱ ሌላ ጊዜ ነው ሄርሜላም ይሄ የእናንተ ሁለታችሁ ነገር ነው። ሌላ ጊዜ ታወራላችሁ። አላዳምጥም ካልሽ ደግሞ ማየት ትችያለሽ ቦታ ማለት ነው። ማየት ትችያለሽ። እኔ የመጣሁት ለዚህ ነው። እሱም ጠርቶኛል። የመጣሁት ደግሞ የዚህ ነው። እሱ ያወራ ነገር በሙሉ ላያሳይሽ ስል የአእምሮ ስላልተቀበልና አንቺ ያለ ስላልፈለግ ትተሻል። እሱ የራስሽ ጉዳይ ነው እና ዞሮ ወደ እኔ በቃ ያሩታ አተውም። በተለይ ከሄርሜላ ጋር እያለ አብርሽን አተውም። አሁን ደግሞ የሆነ ነገር ትመጣለች ትተውኛለች እንጂም ቢሆን አተውም እና እንግዲህ ብላለች። እኔ ልጄን ራሴ መንገድ አሳድገዋለሁ። ማንም ይሁን አጠገብም ከልጁ ጋር የህጉ መስራት መጤ ልጅን መጠየቅ ትችላለህ። ከዛ የተረፈው ነገር ወደ ቤቴም ውስጥ ያለው እቃ አብርሽም ግን እዚህ ጋር ሩታም እውነት አላት። እሷ ጋር እቃ እያስቀመጠ እሷ ጋር ልብሱ እያለ እሷ ደግሞ እንደ ልብስ ለምን ያስቀመጠ የሆነ ነገር ስላለው ነው ብላ ሩታ እንድታስብ እያረጋት ነው። ካልፈለጋት ምንም ካንቺ ጋር ምንም ነሽ ከዚህ በኋላ ፍቅር ጉድነትም የትዳር ጉዳይም የለኝም ከተባለ ሁሉም ነገር ሀምጥቶ ቤት የራሱ ቤት የተከራየው ቤት አስቀምጦ ህይወቱ መቀጠል ይችላል። አሁን ደግሞ ሩታ ሁሌም እያወራች ያለችው እቃ እኔ ቤት አለ፣ እኔ ካልፈለገኝ እኔ ስንት ጊዜ ነው ተናግራለሁ፣ እኔ ካልፈለገኝ መጥቶ እቃውን መውሰድ ይችላል፣ ግን እቃውን አልወሰደም እያለች ነው። ብዙ ጊዜ ቪዲዮ ላይ ካያችሁ ይሄን ነው እያወራች ያለችው። ግን ደግሞ አብርሃምም እሷን ፍላጎት ከሌለ አሁን እንግዲህ ሄርሜላም የትም ሆነ ታርቃለች። እኔ ሄርሜላ በጣም ስለታረቁ ደስ ብሎኛል። ያው ብዙ ጊዜ ሄርሜላ የአብርሃም እንደዚህ